የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም እንዴናችሁ? አራዳፊ ምስራም ስነጥ ባንዴ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር ክኖም ነው መሰር ቀለባቸው ከቴክኒሻችን ሳይተው ማለሙ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብናችሁ ቆይታ እናደርጋለን። የዓለም ዋንጫ የምድብ ጨዋታዎች መደረጋቸውን ቀጥለዋል። ትናንትና ምሽትም ትላልቆቹ ብሔራዊ ቡድኖች ጨዋታቸውን ያደረጉበት ነበረ። የአርጀንቲናን ጉዳይ እንመለከታለን። አርጀንቲና የመጀመሪያውን የዓለም ዋንጫ ጨዋታ አሸንፋለች። ትናንትና እንግዲህ 3-0 በሆነ ውጤት ማሸነፍ ስትችል ሊዮኔል ሜሲ ሃትሪክ መስራት ችሏል። ሪከርድ የተጋራበትም ምሽት ነበር። በዚህ ዓለም ዋንጫ 3 ግቦችን ማስቆጠር የሚችል ከሆነ ሪከርዱን ይጋራል ብለን እያነሳን ነበር። ትናንትና ምሽት በአንድ ጨዋታ ይህንን ማድረግ ችሏል። ይህንን ጉዳይ እናነሳለን። ከዛ ውጪ ግን ወደ ፈረንሳይ እናቀናና የፈረንሳይን ብሔራዊ ቡድን እናነሳለን። ኪሊያን ምባፔ የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። በፈረንሳይ ብሔራዊ ቡድን አስደናቂ ግቦችን ማስቆጠር የቻለበት ምሽት ነበረ። ይህንንም ጉዳይ እናነሳለን። ዛሬ እንግሊዝ ከክሮኤሺያ እንደዚሁም ፖርቱጋል ከዲአር ኮንጎ የሚያደርጉት ጨዋታ ደግሞ ሌሎቹ ዛሬ ምሽት የሚደረጉ የዓለም ዋንጫ የምድብ የመጀመሪያ ጨዋታዎች ናቸው። ያው ትላልቆቹ ብሔራዊ ቡድኖች ዛሬ መጫወታቸውን ይቀጥላሉ። እነዚህን ጉዳዮች ያነሳን አብራችሁ ቆይታ እናደርጋለን። አድማጮቻችን ከኛ ጋር እንድትቆዩ ነው የምንጋብዛችሁ። የዩቲዩብ ቻናል አለ። ሊንኩን አላዛር ክኖም ኦፊሻል የቴሌግራም ቻናል ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ከዚህ በኋላ ምንሰራቸውና ለዩቲዩብ ምንቀርጻቸውን ፕሮግራሞች በሙሉ የዩቲዩብ ቻናላችን ላይ ማግኘት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ነው የምንጋብዛችሁ። እንዴት አደርካለስ? እግዚአብሔር ይመስገን። በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? ያለው እግዚአብሔር ይመስገን። ያው በርካታ የዓለም ዋንጫ ጨዋታዎችን እያየን ነው። ሌሊት ናቸው አይደለ? ትላልቆቹ ጨዋታዎች። አንዳንድ ጨዋታዎችን ደግሞ አለማየት ይከብዳል። ያው አሁን እኛ ጨዋታም እየተደረገ ነው። ኦስትሪያ ከጆርዳን ጋር እንዴት ነበር ግን ምሽቱ? ምሽቱ በጣም አስገራሚ ነበር ትላንትና። ምክንያቱም በእግር ኳስ ውስጥ የጎል አስቆጣሪዎች ቀን የሚባል የሚከበር በዓል የለም። ግን ትላንትና የጎል አስቆጣሪዎች ቀን ተብሎ እንዲከበር የሚገፋፋ አይነት ቀን ነበር። ጁን 16 ትላንትና በዚህ ዓለም ዋንጫ ላይ ጎሎች እንዲያስቆጥሩ የሚጠበቁ 3 ትልልቅ ተጫዋቾች ጎሎች ያስቆጠሩበት ነው። ዛሬ ደግሞ ሃሪኬንና ክርስቲያኖ ሮናልዶም ከፖርቱጋልና ከእንግሊዝ ጋር ጨዋታዎቻቸውን ያደርጋሉ። ግን ጁን 16 የመጀመሪያው ጨዋታ ሲደረግ ፈረንሳይ ከሴኔጋል ትላንትና ብዙ የተወያየንበትና ከፍ ያለ ግምት አግኝቶ በነበረው ጨዋታ የፈረንሳይ ብሔራዊ ቡድን የሁለት አጋማሾች ቡድን ነበር። ግን ምባፔ በተለይ ሁለተኛው ጎል በጣም አስደናቂ ጎል ነበር። ፈረንሳይ ሶስተኛው ጎል ስታስቆጥር ማለት ነው እና በፈረንሳይ ብሔራዊ ቡድን ታሪክ ከፍተኛ ጎል አስቆጣሪ የሆነበትን ጎል አስቆጥሯል። ከኦሊቪዬ ዢሩ ጋር የተስተካከለበትን 57ኛ ጎል፣ በኋላ ደግሞ ሬከርዱን ለብቻው የያዘበትን 58ኛ ጎል፣ ይልቁን ደግሞ በዓለም ዋንጫ በሶስተኛ ዓለም ዋንጫ ነው የተሳተፈ ያለው ኪኪ እና ከሩሲያው የዓለም ዋንጫ ፍጻሜ በኋላ 4 ጎሎች ነበሩት። በካታር የዓለም ዋንጫ 8 ጎሎች፣ ደግሞ ትላንትና 2 ጎሎች፣ ስለዚህ አንድ ላይ 14 ጎሎች አስቆጥሮ ከሚሮስላቭ ክሎሰ እና ከሮናልዶ ናዛሪዮ ቀጥሎ ከገርድ ሙለር እኩል 14 ጎሎች ላይ ደርሷል። ከሜሲ በአንድ ይበልጥ ነበር። የሜሲ ኤፒሶድ በኋላ ነው የሚመጣው። ግን ከዚያ በኋላ ደግሞ ሌሊት ኤርሊንግ ሃላንድ ለመጀመሪያ ጊዜ የዓለም ዋንጫ ጨዋታውን አድርጓል። ኖርዌይም ከ1998 የዓለም ዋንጫ በኋላ ለመጀመሪያ ጊዜ የተመለሰችበት ውድድር ነው። ከኢራቅ ጋር ነበር የተጫወቱት እና ባለፉት 5-6 ዓመታት ምናልባት የአውሮፓ ትልቁ የጎል ማሽን ኤርሊንግ ሃላንድ ደግሞ 2 ጎል አስቆጠረ። ስለዚህ ከትልልቆቹ ጎል አስቆጣሪዎች ኤክስፔክት የምታደርጊው እንዲህ ያለውን ትልቅ ውድድር ላይ ትልቅ ፐርፎርማንስ ማሳየት ነው። ከዛ ደግሞ የሊዮኔል ሜሲ ሃትሪክ መጣ ማለት ነው እና ኢራቅን 4-1 ነበር ያሸነፉት። ፈረንሳይ ሴኔጋልን 3-1 ነው ያሸነፈችው። መጨረሻ ላይ አርጀንቲና ደግሞ አልጄሪያን 3-0 ስታሸንፍ ሊዮኔል ሜሲ
ሃትሪክ ሰርቷል። 67ኛ ሃትሪኩ መሰለኝ በጠቅላላው በእግር ኳስ ተጫዋችነት ታሪኩ 200ኛ ጨዋታው ነው ትላንትና ለአርጀንቲና ብሔራዊ ቡድን ያደረገው። 13 ጎሎች ነበሩት። ከጀርመን 2006 የዓለም ዋንጫ ጀምሮ ነው ሲጫወት የቆየው ለአርጀንቲና ብሔራዊ ቡድን እና በዚህ 90 ደቂቃ ውስጥ ባስቆጠራቸው 3 ጎሎች ከጁስ ፎንቴን በላይ ሆኗል። ጁስ ፎንቴን እስካሁን ድረስ ባለ ሪከርድ ነው። ምሳ እንደምታውቂው በአንድ የዓለም ዋንጫ 13 ጎሎች ያስቆጠረ ተጫዋች የለም። ይሄ ፈረንሳይ ብቻ ነው እሱን ያደረገው። ትላንት ከሱ እኩል ነበር ጨዋታው ከመደረጉ በፊት። ባስቆጠራቸው ጎሎች ምክንያት ከገርድ ሙለር በላይ ሆኗል። ገርድ ሙለር 14 ጎሎች ስለሆነ ያሉት የጀርመን የምንጊዜም ትልቁ ጎል አስቆጣሪ የሚባለው። ከዛ ከብራዚሉ ሮናልዶ ደግሞ አልፏል። 15 ጎሎች አሉት ሮናልዶ ሉዊስ ናዛሪዮ ደ ሊማ ከ98ቱ የዓለም ዋንጫ ጀምሮ እስከ 2006 የጀርመን የዓለም ዋንጫ ድረስ ባሉት ያው 1994 የዓለም ዋንጫ ላይ ነበር፣ ገና አልተጫወተም። ሮናልዶ እንደሚታወቀው 17 ዓመቱ ብቻ ነበር፣ ምንም ደቂቃ አልተሰለፈም እና 15 ጎሎች አሉት እና ከነዚህ 3 ተጫዋቾች በላይ ሆኗል በዛ 90 ደቂቃ ውስጥ ባስቆጠራቸው 3 ጎሎች እና በዓለም ዋንጫ የ96 ዓመት ታሪክ አሁን ከሊዮኔል ሜሲ በላይ የዓለም ዋንጫ ጎል ያስቆጠረ ተጫዋች የለም ማለት። ከሱ እኩል ያስቆጠረ ተጫዋች አለ ሚሮስላቭ ክሎሰ፣ ግን ከሱ በላይ ጎል ያስቆጠረ ተጫዋች የለም እና 2 ጃይንቶች አየን ማለት ነው። የዛሬ 3 ዓመት ተኩል የዓለም ዋንጫ ፍጻሜ ሲደረግ የኤምባፔና የሜሲ ፉክክርና በዓለም ዋንጫ ታሪክም ብቻ ሳይሆን በጠቅላላው በእግር ኳስ ታሪክ በጣም ብዙ ሰው እንደሚለው ምርጡ የእግር ኳስ ጨዋታ ነበር ይለዋል። በተለይ በእንደዛ አይነት ኦኬዥን 3-3 ያለቀበት ጨዋታ ውስጥ የነበሩት ጥፋቶች፣ ድራማው፣ በኋላ በመለያ የፍጹም ቅጣት ምት መጠናቀቁ፣ በጨዋታ ውስጥ ያየነው ኢንዲቪጁዋል ፐርፎርማንስ የሊዮኔል ሜሲ 2 ጎሎች፣ ኤምባፔ ፈረንሳይን የምታገግም ከማይመስልበት ሁኔታ የቀሰቀሰባቸው እነዛ 3 ጎሎች፣ 2 የፍጹም ቅጣት ምት ጎሎች፣ እነዚህ ሁሉ ነገሮች የመጨረሻው የዓለም ዋንጫ የፍጻሜ ጨዋታ ላይ ያየናቸው ናቸውና ትላንትና 2ቱ ተጫዋቾች ከዛ የዓለም ዋንጫ በኋላ ለመጀመሪያ ጊዜ የዓለም ዋንጫ ጨዋታ ደግሞ ያደረጉበት ነው። ምክንያቱም የዓለም ዋንጫ የመክፈቻ ጨዋታ ስለሆነ የቡድኖቻቸውና ሁለቱም ተጫዋቾች ካቆሙበት ነው የቀጠሉት ማለት ይቻላል እና የዓለም የጎል አስቆጣሪዎች ቀን የሚባል በዓል ቢኖር እና ደግሞ ስቴጁ የዓለም ዋንጫ ስቴጅ ነው። ስለዚህ በጣም አስገራሚ ነበር። ሊዮኔል ሜሲም እንግዲህ እንዳልኩት ለሁለቱም ተጫዋቾች ሲምቦሊክ ነው። ለኤምባፔ ከፍተኛ ጎል አስቆጣሪ የሆነበት፣ ሊዮኔል ሜሲ የዓለም ዋንጫ ከፍተኛ ጎል አስቆጣሪነትን ያስተካከለበትና 200ኛ ጨዋታውን ያደረገበት ምሽት መሆኑ ነው እና ስለዚህ የሚገርም ምሽት ነበር ማለት ነው። በጣም አስገራሚ ምሽት ነበር። ትልልቆቹ ተጫዋቾች ትልቅነታቸውን የኖሩበት ምሽት ነው። Lionel Messi's final World Cup match surely, and maybe his final game for his country. He'll be 35 the next time the World Cup comes around. It's the coming of age party. ቀደም ሲል እንግዲህ ሰማነው ሊዮኔል ሜሲ በምሽቱ ጨዋታ ትሪክ የሰራበት ነው። እንመልከተው ይሄንን ጉዳይ። 3 ግቦች ማስቆጠር ችሏል በዓለም ዋንጫ የመጀመሪያ ጨዋታ። እንግዲህ ትናንትና አርጀንቲናን ከአልጄሪያ ጋር ያገናኘው ጨዋታ 3-0 በሆነ ውጤት ተጠናቋል። እናንሳው ይሄንን ጉዳይ። ሪከርዶን የተጋራበት ምሽትም ነበረ። እንመልከተው። ምሳሌ ማስታወቂያ ጉዳይ አንድል እያደረግሽ ስለሆነ ነው። ግን ቅድም የሰማነው ድምጽ የ2018 የዓለም ዋንጫ ጨዋታ ከተደረገ በኋላ ከፈረንሳይና አርጀንቲና ጨዋታ በኋላ ፈረንሳይ አርጀንቲናን 4-2 አሸንፋ 4-3 አሸንፋት ከዓለም ዋንጫ ውድድር ውጪ ካደረገቻት በኋላ የነበረው የኮሜንትሪ ድምጽ ወይም ስኒፔት ነው። ይሄ ኮሜንታተር የሚለው የመጨረሻ የዓለም ዋንጫ ጨዋታው ሳይሆን አይቀርም አሁን፣ ምክንያቱም የሚቀጥለው የዓለም ዋንጫ በሚመጣበት ጊዜ 35 ዓመት ይሆነዋልና እና ይሄ የመጨረሻ እድሉ ነበር ብሎ ነው የሚተነበየው እና አሁን በአንድ ሳምንት ውስጥ 39 ዓመት ይሆነዋል ሊዮኔል ሜሲ። እሱ በ35 ዓመት ስለሚሆነው ስለሚረፍድ አይጫወትም፣ በቃ የመጨረሻው የዓለም ዋንጫ ነው የሚል ግምት ነበረው እና የ39ኛ ዓመት የልደት በዓሉን ሊያከብር 1 ሳምንት በሚቀረው ጊዜ ምን ያደረገ ሊዮኔል ሜሲ ትላንትና ከአርጀንቲና ብሔራዊ ቡድን ጋር በነበረው ጨዋታ ሃትሪክ ሰራ። ቅድም ግን ያነሳሁትን መንደርደሪያ ለመቋጨት ያህል አንድ ጋዜጠኛ ነበር የዛሬ 3 ዓመት ተኩል ለረጅም ጊዜ በጀርመን የኖረ ቺሊ ጋዜጠኛ ነው እና ወደ ካታር ሱዴድ ዜቱንግ በሚባል የጀርመን ትልቅ ጋዜጣ ተላከ እና በሌሎች ስፖርቶች ላይ ስለነበሩ ትልልቅ ስፖርተኞች ንጽጽሮች የሜሲና የኤምባፔን ማቻፕ የሁለቱን ግንኙነት እንደዛ ነበር ያነጻጸረው እና እንዲያውም ምን አለ ከፍጻሜው ጨዋታ በኋላ
ከትሪላይን ማኒላ ከሚባለው በክፍለ ዘመኑ ትልቁ የቦክስ ግጥሚያ የሚባለውና በፊሊፒንስ ርዕሰ ከተማ በ1975 ከተደረገው የዓለም ከባድ ሚዛን የሄቪዌት ቻምፒየንሺፕ በኋላ ያየሁት ትልቁ ኢንዲቪጁዋል ማቻፕ በየትኛውም ስፖርት እሱ ነው ብሎ ጽፎ ነበር። ያኔ እንግዲህ ሙሐመድ አሊና ጆ ፍሬዘር የተጋጠሙበት ውድድር ነው የነበረው። መቼስ በሌሎች ስፖርቶች ብዙ የአንድ ለአንድ ፍልሚያዎች አይተን እናውቃለን። በቴኒስ፣ በቦክስ፣ በቼዝ እና የካታር 2022 የዓለም ዋንጫ ላይ የቡድን ስፖርት ቢሆንም ወደ እንደዚህ አይነት የኢንዲቪጁዋል ወይም የግል ፍልሚያ የተቀየረበት ወቅት ነበር። በእግር ኳስ ምናልባት የዓለም ዋንጫ ብቻ ነጥለን ካየን የ1974 የዓለም ዋንጫ ላይ ምዕራብ ጀርመን ፍራንስ ቤከንባወር ነበራት፣ ሆላንድ ክራይፍ ነበራት። 98 የዓለም ዋንጫ ላይ ሮናልዶ የብራዚል ተጫዋች ነበር፣ ዚነዲን ዚዳን በፈረንሳይ በኩል እሱም በመጠኑ የፍክክር መንፈስ ነበረው። በመጠኑ 94 የዓለም ዋንጫ ላይ ሮቤርቶ ባጂዮ ከሮማሪዮ ሊባል ይችል ይሆናል፣ ግን እንደ 2022 አይነት የዓለም ዋንጫ ፋይናል አላየንም። ያ ፍጻሜ ሊዮኔል ሜሲን ከአርጀንቲና ትልቅ ተጫዋችነት ወደ ዜውስነት ወደ ማራዶና ስፍራ ያደረሰ የዓለም ዋንጫ ነበር። አሁን ይሄ ሌላ ታሪክ የመስሪያ ነው። እንግዲህ አንድ ሳምንት ብቻ ነው የቀረው። ግን ቅድም የሰማነውን ኮሜንትሪ ከሰማን በኋላ ሊዮኔል ሜሲ ትላንትና ያስቆጠራቸውን 3 ጎሎች ጨምሮ 10 የዓለም ዋንጫ ጎሎች አስቆጥሯል ማለት ነው ባለፉት 2 የዓለም ዋንጫዎች። ይሄኛው ደግሞ ገና የዓለም ዋንጫው ጅማሬ ነው። የአርጀንቲና ብሔራዊ ቡድን እስከ ግማሽ ፍጻሜ ድረስ ከተጓዘ ተጨማሪ 7 ጨዋታዎች ሊያደርግ ይችላል። ግማሽ ፍጻሜ ድረስ የደረሰ ቡድን ያው 8 ጨዋታ ስለሆነ ሴሚፋይናሊስቶቹ የሚያደርጉት በዓለም ዋንጫ የደረጃ ጨዋታ የሚባል ስላለ ማለት ነው። ፍጻሜ እንኳ ባይደርሱ፣ ፍጻሜ ከደረሱ ደግሞ ማክሲመሙን የጨዋታ ቁጥር ያደርጋሉ፣ ልክ የትኛውም ሴሚፋይናሊስት እንደሚያደርገው እና በ35 ዓመቱ የዓለም ዋንጫ አይጫወትም ብሎ የገመተው ኮሜንታተር በጊዜው ትክክል አልነበረም ማለት አይቻልም። ያን የነበረው ስሜት ገና የዓለም ዋንጫው ከመጀመሩ በፊት የአርጀንቲና ብሔራዊ ቡድን ትልቅ ምስቅልቅል ውስጥ የነበረበትና ልክ እንደው እንደ ሜሲ የሱ የከተማ ልጅ ናቸው መፍትሄ ያላቸው የተባሉት ሆርሄ ሳምፓውሊን ቀጥራ ነበር ወደዚህ የዓለም ዋንጫ የመጣችው። ያ የክሮኤሽያ አሰቃቂ ሽንፈት ናይጄሪያን የግድ ማሸነፍ እንዲኖርባት ያስገደደ የመጨረሻ የምድብ ጨዋታ እና በጣም ፈታኝ የዓለም ዋንጫ ነበር በጠቅላላው። እና የነበረው ስሜትም በቃ ሜሲ ከዚህ በኋላ ከአርጀንቲና ብሔራዊ ቡድን ጋር ዋንጫ ያሸንፍም ብቻ ሳይሆን ሌላ የዓለም ዋንጫ አይጫወትም የሚመስል ነው። አሁን ወደ ትልቁ መድረክ በሚመጣበት ጊዜ ለ3 ዓመት በአውሮፓ አልተጫወተም፣ ግን በ20ዎቹ እድሜ እንዳለ ተጫዋች ነው። ጎሉን ትላንትና ጎሎቹን ሲያስቆጥር ያየ ነው። 4 ሙከራዎች ነው ያደረገው፣ 3 ጎሎች አስቆጥሯል። የሜሲን ኃይል ለመግለጽ ስታቲስቲክስ ብዙ መጠቀም አያስፈልግም። አይቶ ኢንጆይ ማድረግ ብቻ በቂ ነው። እኔ ተጨማሪ የአድናቆት ቃል ተጨማሪ ሱፐርላቲቭ ምን አይነት ተጫዋች እንደሆነ ለማብራራት የሚሆን ተጨማሪ ጠንካራ ቃል የለኝም። በጣም አስደናቂ በጣም አስደናቂ ተጫዋች ነው። ጂኒየስ ነው። እንግዲህ ጨዋታውን ስታየው ሊዮኔል ሜሲ ባለፉት በርካታ ዓመታት እንዳደረገው አንዳንድ ጊዜ ከእይታሽ ይጠፋል እና በጨዋታ ውስጥ ኢንትረስት ያጣ ፍላጎት ያጣ እስኪመስል ድረስ ብዙ የመሳተፍ ፍላጎት የሌለው እስኪመስል ድረስ ዎክ ያደርጋል። ከዛ ኳስ እሱ ጋር ሲመጣ ድንገት አክሰለሬት ያደርጋል እና ያው ከባዱ አደጋ ይደርሳል። ኤርኔስቶ ቫልቬርዴ የቀድሞ የባርሴሎና አሰልጣኝ ሲናገሩ ስለ ሊዮኔል ሜሲ ሂ ጀስት ዳዝ ዎክ ሂ ቲንክ የሚል አስተያየት ይሰጣሉ። ያስባል እንጂ ዎክ እያደረገ እንዳይመስላችሁ ይላሉ። ይሄ በጣም የላቀ ታክቲካል ኢንቴሊጀንሱን የጨዋታ ንባቡን የሚያሳይ ነው። ሜሲን በጣም አስደናቂ ተጫዋች ነው ብሎ ለማድነቅ ትልቅ የእግር ኳስ አእምሮ እና የላቀ የዚህ ስፖርት እውቀት የሚጠይቅ አይመስለኝም። በአንድ እይታ ምናልባት በአንድ ፓስ፣ ምናልባት በአንድ ድሪብል፣ ምናልባት በአንድ ጎል፣ ምናልባት በአንድ አሲስት፣ በአንድ ኪ ፓስ መግለጽ ይቻል ይሆናል። ለ20 ምናምን ዓመት ያወራንለት የተወራለት ተጫዋች ስለሆነ ከዚህ በፊት ሰዎች ያላሉትን አዲስ ነገር አንልም፣ ግን ኢንፋይናይት የሚመስል ሆኗል። አሁን ከዛ 2018 የዓለም ዋንጫ ላይ ከተነገረው ግምት ፍጹም የተቃረነ መቆሚያ የሌለው መስሏል ትላንትና ደግሞ። ምክንያቱም ወደዚህ ዓለም ዋንጫ ሲመጣ ጥርጣሬ ነበር። ለዚህ ዓለም ዋንጫ የመድረሱ ጉዳይ በጣም ትልቅ ጥርጣሬ ነበር። የአርጀንቲና ብሔራዊ ቡድን የመጨረሻ ጨዋታውን እንኳ ሲያደርግ ጨዋታውን አልጀመረም እና ምናልባት
የዓለም ዋንጫው የአሁኑ የውድድሩ ፎርማት የትኛውም ትልቅ ቡድን ከዓለም ዋንጫ 32 ቡድኖች በሚቀሩበት ጊዜ ይቀራል ተብሎ ስለማይጠበቅ ምናልባት ላይ ያስጀምረው ይችላል ሊዮኔል ስካሎኒ ሲባል ነበር። አንዳንድ ያልጀመሩ ተጫዋቾች ነበሩ ትላንትና ለምሳሌ ግን ገና በአራተኛው ደቂቃ በኋላ ቢሻርም በአራተኛው ደቂቃ ላይ ነው ጎል በማስቆጠር የጀመረው። በጨዋታው ላይ በጣም እድለኛ ነበር በቀይ አለመውጣቱ ግን፣ ምክንያቱም ጥፋት ሰርቶ ነበር፣ በቀይ ሊያስወጣ ይችል ነበር። የመጀመሪያውን ጎል ከማስቆጠሩ በፊት የነበረ ኢንሲደንት ነው። ግን የአርጀንቲና ብሔራዊ ቡድን ሲለብሱ ሌላ አይነት ብቃት የሚያሳዩ አንዳንድ ተጫዋቾች አሉ። ለሊዮኔል ሜሲ ብቻ አይደለም። ሊዮኔል ሜሲ የዘወትር ተጫዋች ነው። በባርሴሎና በነበረበትም ጊዜ በጠቅላላው በእግር ኳስ ሕይወቱ የዘወትር በየዕለቱ በየ3 ቀኑ በሚደረጉ ጨዋታዎች ላይ ትልቅ ፐርፎርመር ነው። ሜሲ ጥሩ ያልተጫወተበትን ጨዋታ ጥሩ ፐርፎርም ያላደረገበት ጨዋታ በጣም ጥቂት ይመስለኛል። አንዱ የእሱን ብቃት በጣም የተለየ የሚያደርገው ሪማርካብል የሚያደርገው ይህንን ጂኒየስነት በወጥነት ይዞ መቀጠል መቻል። ጂኒየስ መሆን አንድ ነገር ነው። በቃ የ5 ዓመቱን የ6 ዓመቱን ቪዲዮ ብታይ እንዳሁኑ ነው የሚጫወተው። 27 28 ዓመቱ ላይ ይጫወት እንደነበረው ነው የሚጫወተው። ስለዚህ የአስደናቂ ተጫዋችነቱ ጉዳይ ሁሌም ለጥርጣሬ ቀርቦ የሚያውቅ አይደለም። የክህሎቱ የተሰጥኦ ጉዳይ ለጥርጣሬ ቀርቦ የሚያውቅ አይደለም። ግን ይህንን ጂኒየስነት ለዚህ ያህል የጊዜ ርዝማኔ ይዞ መቆየት በጣም አስገራሚ ነው። አሁን ላፑልጋ ይሉታል። ያኔ ኮሎራዲቶ ተብሎ በሚጠራበት ጊዜ ቀይ ጸጉር ስለነበረው ቀለማሙ ለማለት ነገር ኮሎራዲቶ ይባል ነበር ገና ልጅ በነበረበት ጊዜ እና እንዲያውም በ7 እና በ8 ዓመቱ በሮሳሪዮ በነበረበት ጊዜ ለተጋጣሚ ቡድን ተጫዋቾችና አሰልጣኞች ያ ባለ ቀይ ጸጉሩን 10 ቁጥር የሚለብሰውን ተጠንቀቁት ይባል ነበር። አሁን 39 ዓመት ሊሆነው ጁን 24 ነው ልደቱ የሚከበረው። ስለዚህ ኤግዛክትሊ 1 ሳምንት ነው የቀረው እና አስደናቂ ነገር አይደለም። ባለፈው 30 ዓመት የታየ ነው ማለት ነው። ከ7 ከ8 ከ6 ዓመቱ ጀምሮ የነበረ ነው። ያንን የላቀ ብቃትና ደግሞ ዝም ብሎ መደበኛ ተጫዋች አይደለም ምናወራው ስለ ሊዮኔል ሜሲ ነው እና እሱን ለእንደዚህ አይነት የጊዜ ርዝመት ይዞ መቆየት መቻል ግን ዩኒክ ነው። ኢንፋይናይት ጊዜ የማያልቅበት የሚያስመስለው እሱ ነው። ኦፍኮርስ ጊዜ ወስነዋል። ራሱን ባለፈው ሲናገር የአካል ውስንነት ይመጣል ከሆነ ጊዜ በኋላ። አሁን እኔ እንደ ድሮ አልሮጥም፣ እንደ ድሮ ድሪብል አላደርግም፣ እንደ ድሮ አክስለሬት አላደርግም ብሏል እና እውነት ነው ደግሞ ከውድድሩ በፊት በነበሩት አንዳንድ ቃለ ምልልሶች ላይ እንደተናገረው በእድሜ ትልቅ ነኝ፣ አነስ ባለ ሊግ ውስጥ ነው የምጫወተው፣ እንደ ድሮ አልሮጥም፣ እንደ ድሮ 1v1 አላሸንፍም ብሏል። አንዳንዶች ደግሞ ሌላ የመጨረሻ ስሙ ሜሲ ያልሆነ ሰው ቢሆን ኖሮ በአርጀንቲና ሊግ እየተጫወተ በአሜሪካ ሊግ እየተጫወተ ይህን ያህል ኢንፍሉዌንስ አይኖረውም ነበር የሚሉ ሰዎች ደግሞ አሉ። ግን በየጊዜው በዚህ ደረጃ የተጫወተ ያለ ተጫዋች ነው። ስለዚህ ምን ተጨማሪ ነገር ማለት እንደሚቻል አላቅም ስለ እንደዚህ አይነት ተጫዋቾች ስለ ሊዮኔል ሜሲ። ደግሞ ይሄኛው የዓለም ዋንጫ ላይ ምናልባት ሜሲን ኢንዲቪጁዋሊ አደገኛ ሊያደርገው የሚችለው አንድ ነገር የሚመስለኝ የዛሬ 3 ዓመት ተኩል የነበረው አይነት ሸክም የለበትም። በተለይ በአርጀንቲናውያን አይን አይ ቲንክ ከሁሉ በላይ ግድ የሚሰጠው በአርጀንቲና ማስ ኦዲየንስ በኩል ያለው ተቀባይነት ይመስለኛል። በፊትም በጣም ብዙ ቅሬታ የሚፈጥርበት ጥሩ ባልተጫወተ ቁጥር በቀደም እንዳነሳ ነው በቂ አርጀንቲናዊ አይደለም የሚለው ትችት ስለነበር ያንን ፕሩቭ አድርጓል። ትልቅ የአእምሮ ሰላም ኖሮት ነው ወደዚህ ውድድር የሚመጣው። ለዚህ ነው ትላንትና በጣም ትልቅ እርጋታ ላይ አርጀንቲና ካምፕ ውስጥ ያልነው። የዛሬ 3 ዓመት ተኩልም የዛሬ 8 ዓመትም የዛሬ 12 ዓመትም እንደነበረው አይነት ፕሬሸር ሊዮኔል ሜሲ ላይ የለም። የዛሬ 16 ዓመትም ማራዶና እያሰለጠናቸው ወደ ደቡብ አፍሪካ የዓለም ዋንጫ በመጡ ጊዜ የሜሲ የመጀመሪያው ሲሪየስ የዓለም ዋንጫ ነው። የ2006 የዓለም ዋንጫ ላይ ነበር ሆሴ ፔከርማን ይዘውት ሄደዋል። ግን ለምሳሌ ከዓለም ዋንጫ ውጭ በሆኑበት በዛ የጀርመን ጨዋታ ላይ ሜሲ አንድም ደቂቃ አልተጫወተም። 120 ደቂቃ ነው የአርጀንቲና ብሔራዊ ቡድን የተጫወተው። ፔከርማን ኢንትረስቲንግ ውሳኔዎች ወስነዋል። በተለይ ቡድናቸው በሮቤርቶ አያላ ጎል 1-0 ይመራ በነበረበት ጊዜ ሜሲን አለማስገባታቸው ብቻ ሳይሆን ሪኬልሜን ቀይሮ ማስወጣታቸውን የመሳሰሉ ትልልቅ ቁማር የቆመሩባቸው በኋላ ቁማሩን የተሸነፉባቸውን ውሳኔዎች ወስነዋል። ሜሲ እዛ የዓለም ዋንጫ ላይ ነበር፣ ጎል አስቆጥሯል። እዛ ሰርቢያ ላይ ያስቆጠረው ጎል 6-0 ያሸነፉበት በጣም አስደናቂ የቡድን ጎል ነበር። ግን የምር የመጀመሪያ ተሳትፎ የ2010 የዓለም ዋንጫ ነው እና ከዛ የዓለም ዋንጫ ጀምሮ ደግሞ እዛ የዓለም ዋንጫ ላይ ማራዶና ነበር አሰልጣኝ የነበረው። በጀርመን
ክፉኛ ተሸንፈው 4-1 ተሸንፈው ከዓለም ዋንጫ ውጭ ሆኑ። ሁሌ ወደ ዓለም ዋንጫዎች በመጣ ቁጥር በጣም ትልቅ ሸክም ነበረበት፣ በጣም ትልቅ ፕሬሸር ነበረበት። ወደዚህኛው የዓለም ዋንጫ ሲመጣ ፕሬሸር ፍሪ ሆኖ ነው የሚመጣው። እሱ ብቻ ሳይሆን በጠቅላላ የአርጀንቲና ብሔራዊ ቡድን ካምፕም ኦፍኮርስ ትልልቆቹን ተጫዋቾች ትልልቅ ተጫዋቾች የሚያደርጋቸው ራሳቸው ላይ ኢምፖዝ የሚያደርጉት ራሳቸው ላይ የሚጭኑት በፍቃድ የሚሸከሙት ጫና ነው፣ በፍቃድ የሚወስዱት ኃላፊነት ነው። ቢሆንም ግን ሊበሬትድ እንደሆነ ታያለች። ግን ከጨዋታው በኋላ ማለት በህይወቴ ለምኛው የከለከለኝ ነገር የለም አምላክ ብሏል እና ምንም አይነት የተከለከልኩት ነገር የለም። ጎሉን ካስቆጠረ በኋላ ሲያለቅስ አየ ነው። ጎል ስላስቆጠርክ ነው ወይ ያለቀስከው ተብሎ ሲጠየቅ አይ የሆነ በግል ህይወት የተፈጠረ ነገር ስለነበር እሱን እያሰብኩ ነው ያለቀስኩት ብሏል። እና ለማንኛውም ይሄ ተጫዋች ትላንትና ያስቆጠረው ጎል ብቻ አልጄሪያ በዓለም ዋንጫው ላይ ካስቆጠረችው ጎል በላይ ነው። 13 ጎል ነው አልጄሪያ ያስቆጠረችው። በ5 የተለያዩ የዓለም ዋንጫዎችም ጎል ያስቆጠረ ሁለተኛው ተጫዋች ሆኗል። ከዚህ በፊት ክርስቲያኖ ሮናልዶ ይህንን አድርጎ ነበር። ሮናልዶ ጎል የሚያስቆጠር ከሆነ ብቸኛው ተጫዋች ሆኗል በ6 የተለያዩ የዓለም ዋንጫዎች ላይ ጎል በማስቆጠር። ግን እስካሁን ድረስ 5 የተለያዩ የዓለም ዋንጫዎች ላይ ጎል በማስቆጠር ሮናልዶ ነበር መሪው። በዓለም ዋንጫ ታሪክ በእድሜ ከገፋ በኋላ ብዙ ጎል በማስቆጠር ባለ ሬከርዱ ሮጀር ሚላ ነው በ42 ዓመት ከ39 ቀን። የሚሰበር ሬከርድ አይመስልም። ፔፔ ቀጥሎ በ39 ዓመት ከ283 ቀን የዛሬ 3 ዓመት ተኩል በዓለም ዋንጫ ጎል አስቆጥሮ አሁን ሊዮኔል ሜሲ 38 ዓመት ከ357 ቀን ጎል አስቆጥሯል። ስለዚህ ሶስተኛው በእድሜ አንጋፋው ጎል አስቆጣሪ ሆኗል። በተለያዩ ብሔራዊ ቡድኖች ላይ ጎል በማስቆጠር ደግሞ በዚህ አንደኛ ነው። 11 የተለያዩ ብሔራዊ ቡድኖች ላይ ትናንትና አልጄሪያ ላይ ጎል ካስቆጠረ በኋላ ይህንን አድርጓል። የርገን ክሊንስማን፣ ሮናልዶ ሉዊስ ናዛሪዮ ደሊማ እና ሚሮስላቭ ክሎሰ በ10 የተለያዩ ብሔራዊ ቡድኖች ላይ ጎሎች ማስቆጠር ችለው ነበር እና በዓለም ዋንጫ ታሪክም በአንጋፋ እድሜ ሃትሪክ በመስራት ቀዳሚ ተጫዋች ሆኗል። ቅድም እንዳልኩት 38 ዓመት ከ357 ቀን ነበር እድሜው። ክርስቲያኖ ሮናልዶ ነበር የዚህ ሬከርድ ባለቤት የነበረው። ጁን 15 2018 33 ዓመት ከ122 ቀን በነበረው ጊዜ በዛ በስፔን ብሔራዊ ቡድን ላይ ባስቆጠረው አስደናቂ ሃትሪክ የዚህ ባለ ሬከርድ ሆኖ ቆይቷል። ሊዮኔል ሜሲ አራተኛው በዓለም ዋንጫ ላይ ሃትሪክ የሰራ አርጀንቲና ተጫዋች ነው። ጊየርሞ ስታቢል 1930፣ ጋብሪኤል ባቲስቱታ 1994 ና 1998 የዓለም ዋንጫዎች ላይ ደግሞ ጎንዛሎ ኢጓይን የ2010 የዓለም ዋንጫ ላይ ሃትሪክ ሰርቶ ነበር። ቅድም ያነሳሁት አልጄሪያ ላይ ከ2005 በኋላ በአፍሪካ ዋንጫና በዓለም ዋንጫዎች ላይ ሃትሪክ የሰራ የመጀመሪያው ተጫዋች ሆኗል። ከ21 ዓመት በኋላ ኦባፌሚ ማርቲንስ ራሱ ሜሲን መጀመሪያ ባየንበት የሆላንዱ የ2005 የዓለም ከ21 ዓመት በታች ውድድር ላይ ነበር ለመጀመሪያ ጊዜ ያየ ነው። በቀደም ስለሱ ጥቂት በተረክን ጊዜ እንዳነሳ ነው ማለት ነው። እና ትላንትና ደግሞ ከ21 ዓመት በኋላ አልጄሪያ ላይ ይህንን ያደረገ ተጫዋች ሆኗል። ለአልጄሪያ ብሔራዊ ቡድን አንዳንድ እድሎች ነበሯቸው። በተለይ የአልጄሪያ ብሔራዊ ቡድን የመጀመሪያው ጎል የአርጀንቲና ብሔራዊ ቡድን የመጀመሪያው ጎል ከመቆጠሩ በፊት ግን በጠቅላላው በጣም ደካማ ፐርፎርማንስ ነበር። በነዛ ደቂቃዎች ላይ ልክ የሞሮኮን አይነት አጫዋች ነው የተጫወቱት ብሏል ሊዮኔል ስካሎኒ። ግን በሆነች የጨዋታው ምዕራፍ ውስጥ ጥሩ መጫወትና ኩራሳውን በቀደም ከጀርመን ጋር በነበረው ጨዋታ አድርገው ነበር። ሜንቴን ማድረግ አልቻሉም ከሜሲ ጎል በኋላ እና በሁለተኛው አጋማሽ ደግሞ ተጨማሪ 2 ጎሎች አስቆጠረ። በጣም በርካታ አርጀንቲናውያን ነበሩ። አይ ቲንክ የመጀመሪያው ጎል በተቆጠረበት ጊዜ የተሻረው ጎል ማለት ነው በ142 ዴሲቤል ነበር የደጋፊዎቹ ድምጽ ብዛት። የሰማያዊና ነጭ ቀለማት ጎርፍ ነበር የተባለው። ልክ ነው። በአርጀንቲናና በአልጄሪያ መካከል የተደረገ ጨዋታ ነው፣ ግን በጣም ትልቅ የአርጀንቲና ዳያስፖራ አለ። አሜሪካንን የዓለም ዋንጫ ለማስተናገድ በጣም የተመቸች ሀገር የሚያደርጋት ቲም ፕሪንሲፕል የጉዞ እገዳው፣ በዓለም ዋንጫው ዙሪያ ያሉት ፖለቲካዊ ስሜቶች እንደምታውቂው የዶናልድ ትራምፕ አስተዳደር በቪዛ ጉዳይ ላይ ያለው አቋም ሰዎች እንደ ልብ ትራቭል እንዳያደርጉ አደረጋቸው እንጂ ለምሳሌ በኢራን ከኢራን ውጪ ከቴህራን ውጪ በጣም ብዙ ሰው የሚኖረው በሎስ አንጀለስ ነው። በኬፕ ቨርዴ ለምሳሌ በአጠቃላይ 500 ምናምን ሺህ ህዝብ ነው ያላት። በአንዳንድ ስታቲስቲካል ኤስቲሜሽንስ በአሜሪካ የሚኖረው የኬፕ ቨርዴ ዲያስፖራ ብቻውን 500 ሺህ ይሆናል። በሀገሩ ካለው ህዝብ በቃ እኩል ነው ኦልሞስት ማለት ነው። በጣም ትልቁ የኢትዮጵያውያን ኮሚኒቲ ያለው አሜሪካ ነው። ለምሳሌ ስለ ሁሉም ሀገር በቃ የሆነ ሀገር ስም ቢጠቀስ እንደዛ ማለት ይቻላል። ብዙ አርጀንቲናውያንም እንደዚሁ በአሜሪካ ይኖራሉ። እና ዝም ብለሽ በአይዲያል ዓለም በሀሳብ አይታ ዓለም የዓለም ዋንጫ ለማስተናገድ
አሜሪካ የተመቸ ሀገር የለም እኮ በቃ በጣም ብዙ የዲያስፖራ እና ፍጥረቷም እንደዛ ነው። ደግሞ የአሜሪካ አፈጣጠርም በዲያስፖራዎች የተፈጠረ ሀገር ነው። እና ለማንኛውም ትላንትና ብዙ አርጀንቲናውያን ደጋፊዎች ነበሩ። ልክ በካታር የዓለም ዋንጫ ላይ ያየነው አይነት በጣም ከፍተኛ የድጋፍ ፕሬዘንስ የነበረበት የድጋፉ መጠንም በጣም ኃይለኛ የነበረበት ነው። አሰልጣኝ ሊዮኔል ስካሎኒ ትላንትና አንዳንድ ውሳኔዎች ወስኗል። እንዳነሳሁት ለምሳሌ ሁሊያን አልቫሬዝ አልጀመረም ትላንትና በጨዋታው ላይ። ከሱ ይልቅ የመጀመሪያ አሰላለፍ ውስጥ የነበረው የኢንተር ሚላኑ ላውታሮ ማርቲኔዝ ነው። አንዳንድ ለውጦች አድርጓል። የዓለም ዋንጫው ረጅም ነው እና ሁሊያን አልቫሬዝ ከፊትነስ ኮንሰርን ጋር ነው ወደዚህ ውድድር የመጣው እና ደግሞ ሁሊያን አልቫሬዝ በጣም አስደናቂ ተጫዋች ነው። ለነገሩ ያለፈውንም የዓለም ዋንጫ እኮ እሱ ነበር የጀመረው። የመጀመሪያው የሳውዲ አረቢያ ጨዋታ ላይ ጨዋታ ላይ ከተሸነፉ በኋላ ነው አሰልጣኙ በሁለተኛው ጨዋታ ለውጦች ያደረገው። ኤንዞ ፈርናንዴዝን ወደ መጀመሪያ አሰላለፍ ያመጣው፣ ሁሊያን አልቫሬዝ የመጀመሪያ ተመራጭ 9 ቁጥር የሆነው። ስለዚህ ትልቅ አጥቂ ነው፣ ምንም ጥያቄ የለውም ሁሊያን አልቫሬዝ መሰለፉ። ለማንኛውም ከድል ጋር ከሜሲ ሃትሪክ ጋር የአርጀንቲና ብሔራዊ ቡድን ጀምሯል። ሉካ ዚዳን በአንዳንዶቹ ጎሎች ላይ ስህተቶች ሰርቷል። በተለይ ሁለተኛው ጎል ሲቆጠር አባቱ ነበር ስቴዲየም ውስጥ ዚነዲን ዚዳን እና እንዳነሳሁት ደግሞ ለእኔ ቀይ ካርድ ነበር ሊዮኔል ሜሲ አይሳም ማንዲ ላይ የፈጸመው ጥፋት። ሁለተኛው ጎል ላይ አንደኛው ጎል ላይ ከሳጥን ውጪ ከርቀት ሜሲ ያስቆጠረው ጎል ላይ ቴክኒኩ ትክክል አልመሰለኝም። የግብ ጠባቂ አሰልጣኞች የበለጠ ይገነዘቡት ይሆናል፣ ግን በሁለት እጁ ነው ዳይቭ። እኔ በሁለት እጅ የሚያሳጥር ይመስለኛል። እንደዛም አይነት ቴክኒካል ግምገማ ያለ ይመስለኛል። አንድ ተጫዋች በሁለት እጅ የበለጠ ፓንች የማድረግ እድል አለው፣ ግን ቁመቱን የበለጠ ኢንላርጅ የሚያደርገው ልክ በቁመት አጠር ያለው የአርሰናሉ ዳቪድ ራያ ለምሳሌ ሜትር ከ83 ብቻ ነው ቁመቱ። ብዙዎቹ የአርሰናል ተጫዋቾች የአውትፊልድ ተጫዋቾች ይበልጡታል። ቡድኖች ውስጥ ብዙ ጊዜ በቁመት ረጅሙ ግብ ጠባቂው ነው፣ ግን አንዳንድ ግብ ጠባቂዎች አሉ እንደ ዳቪድ ራያ፣ አይከር ካሲያስ አይነት ከብዙ ጊዜ ከግብ ጠባቂዎች ቁመት የበለጠ አጠር የሚሉ። አሁን እሱ አይነት የፊዚካል ዲስአድቫንቴጅ ያላቸው ግብ ጠባቂዎች የሚያስፈልጋቸው ኤላስቲሲቲ ነው፣ መለጠጥ። ለዛ ደግሞ በአንድ እጅ ሙከራውን ለማዳን መሞከር የበለጠ የሚያዋጣ ይመስለኛል። ቴክኒካሊም ትክክል አይመስለኝም። የአልጄሪያ ብሔራዊ ቡድን የግብ ጠባቂ ችግር እንዳለበት መቼስ በጣም ግልጽ ነው እና ስለዚህ እንደዚህ አይነት ግሩም አጀማመር ነበር ለሜሲና ለአርጀንቲና ለማለት ነው። ምሳ የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።